የወርካ እህት ወደ ወርካ ቤት መጣች። በጣም በሚገርም ሁኔታ የወርካ እህት አሁንም ነገሩን ሳታጣራና ነገሩን ሳታረጋግጥ ሲሎና ላይ እየፈረደች ትገኛለች። ምክንያቱም ሜላት የድሮ ማንነቷ እስካሁን ድረስ አልተወችም። ምክንያቱም ወርካን በጣም ስለምትወደውና ስለምታፈቅረው አሁንም የወርካ እህት ላይ ድራማዋን እየሰራች ትገኛለች። በጣም በሚገርም ሁኔታ ሲሎና በዚህ ሁኔታ መቀጠል አልቻለችም። በጣም እያዘነች ትገኛለች። የቤት ሰራተኛችን ናት፣ አገልጋያችን ናት እያለችም ሞራኗን እየነካች ትገኛለች። ይህም ሁኔታ ያየውን ወርካ በፍጹም መቋቋም አልቻለም። በጣም በሚገርም ሁኔታ የወርካ እህት አሁንም ስላልገባት ሲሎና ላይ ከፍ ዝቅ አድርጋ እያዘቻትና እያመነጫጨቀቻት ትገኛለች። በጣም በሚገርም ሁኔታ ሜላት ግን እቅዷን ተሳክቶላታል። አሁንም እንዲህ እያለች ተናግራለች። እኔ አንተን እስካላገኘሁ ድረስ በፍጹም እጄን አልሰጥም ብላ አረጋግጣ ነግረዋለች። አሁንም ግን ወርካ መወሰን ያቃተውን ወርካ አሁንም ወዲህ ወዳ እያለ ይገኛል። ተደብቆም ወደ ሲሎና ክላስ ሄዶ እዛ አደረ። እናም እንግዲህ ማገጠብኝ በማለት ለእህቱ ትነግራታለች። እህቱም እንግዲህ ሲሎናን ያየሁበት አይን በማለት በጣም አስጠልተሽኛል፣ ትቀፊያለሽ እያለችም ሞራኗን እየነካች ትገኛለች። ወርካ ግን እኔ ሜላት ሳትሆን ሲሎና ናት ፍቅረኛዬ ብሎ አረጋግጦ ለመናገር በጣም አሳፍሮታል። በጣም በሚያሳዝን ሁኔታ ሜላት ለወርካ እህት እቃቃ እየተጫወተችባት ትገኛለች። ምክንያቱም የእሷ ጸባይና የእሷ አመል ስለማታውቃት። በጣም እንግዲህ በሚያሳዝን ሁኔታ አሁን ወርካ እየተሰቃየ ይገኛል። ምክንያቱም ሲሎናም አልተረዳችውም፣ እህቱንም አልተረዳችውም። ሜላትን አውጥቶ ለመጣል ምን እንደያዘው አይታወቅም። በዚህ በኩል ደግሞ ድቤ እየደወለ ያስፈራራታል። እቅድሽ ምንድነው የምትፈልጊው እያለ አሁንም እየጠየቃት ይገኛል። ሜላት ግን አሁንም የምትወደው ወርካን ነው። ድቤን በፍጹም አትወደውም፣ ግን ደግሞ እየተጠቀመችበት ትገኛለች። ምናልባትም አንድ ቀን ሲሎናን ይወስድልኝና እኔም ወርካ ጋር ሄዳለሁ በማለት በተስፋ እየኖረች ትገኛለች። ሰላም ሰላም! ውድና የተከበራችሁ የኢና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የምለቃቸውን ቪዲዮዎች ቶሎ ቶሎ እንዲደርሳችሁ የደውል ምልክቷን አጥቁሯት። ዛሬ እንግዲህ ሲሎና ድራማ ክፍል 10 ይዤላችሁ መጣሁኝ። በባለፈው ክፍል እንግዲህ እንዳየነው እህቱንና እናቱን እንመጣለን ያሉ ቢሆንም አሁን ግን የመጣችው እህቱ ብቻ ናት። እናም እንግዲህ ሲሎና የቤቱን ሰራተኛ መሆኗን በፍጹም ልትቀበለው አልቻለችም። ምክንያቱም እህቱንና ሜላት ከፍ ዝቅ እያደረጓት ትገኛለች። እናም እንግዲህ አሁንም ሜላት ለሲሎና አቃጠለችኝ፣ አናደደችኝ እያለች በነገረቻት ቁጥር የወርካ እህት በጣም እየጠላቻትና እያስጠላቻት ትመጣለች። ግን ደግሞ ይሄንን ወርካ ምን እንደያዘው አይታወቅም። ምክንያቱም ይሄ ፍቅረኛዬ ሲሎና ናት፣ ከሜላት ጋር ተለያይተናል፣ ሜላትን ደግሞ አልወዳትም ብሎ መናገር አቃተው። በጣም በሚያሳዝን ሁኔታ ሲሎና አሁን ከዚህ በኋላ ከተጣሉ ተመልሰው የሚታረቁ አይመስልም። ምክንያቱም ወርካ እያበዛው ነው። በጣም እንግዲህ በሚያሳዝን ሁኔታ ሜላት ደስተኛ ናት። ምክንያቱም አሁን የምትጫወትበትን እቃቃ አግኝታለች። የወርካ እህት ምንም ነገር ስለማታቅ እየተጫወተችባት ትገኛለች። ከዚህ በፊትም እንግዲህ ፍቅረኛዬ ብሎ ያስተዋወቃት ለሜላት ስለሆነ አሁንም እንግዲህ ሜላት ፍቅረኛው እንደሆነች ነው የምታውቀው። የሜላት እንግዲህ ሴራ በፍጹም ልታውቀው አልቻለችም። ምክንያቱም ሜላትን አታውቃትማ። በጣም በሚያሳዝን ሁኔታ በቃ አንቺ ገብተሽ ተኝ፣ ሲሎና ደግሞ ማድቤት ትተኛለች እንደለመደችው፣ እኔና ወርካ ገብተን ክላሳችን እንተኛለን በማለትም ጨጓራዋን ትልጠዋለች።
ሲሎናም እንግዲህ ምንም አላለችም። አሚን ብላ የሚደረግባትን ተቀብላ ገብታ ኩሽና ላይ ተኝታለች። በጣም በሚያሳዝን ሁኔታ በፍጹም እዚህ መቆየታችን ከክላሴ ውጭልኝ ቢላትም እሷ ግን ቁልፉን ቆልፋ አንስታበታለች። እያደረግሽ ያለሽው ነገር የህፃን ጨዋታ ነው። ስርዓት ብትይዢ ጥሩ ነው። አስወጥቼ ነው ምጥልሽም ብሎ ተናግሯት ነበር። እሷ ግን ሙጭኝ ብላ ብዬ ነው ማስይዝህ በማለትም ትናገረዋለች። በጣም እንግዲህ በሚያሳዝን ሁኔታ ሜላት አሁን ጢባ ጥቤ እየተጫወተችበት ትገኛለች። የሚያደርገውን የጠፋውን ወርካ ምንም ማድረግ አልቻለም። ሜላትን አውጥቶ መጣል ቀላል ቢመስልም ግን ለወርካ ከብዶታል። በዛ በኩል ደግሞ ድቤ በጣም አንቺ ባለጌና በጣም አጸያፊ ሴት ነሽ። ምክንያቱም በዚህ በኩል እኔን ታባቢኛሽ፣ በዛ በኩል ደግሞ ወርካን ደግሞ ወደሃለት ትይዋለሽ። ምን አይነት ሴት ነሽ? በማለትም አውጥቶ ከቤቱ አባሯታል። እናም እንግዲህ ወደ እነ ወርካ ቤት ስትመጣ ነበር እህቱን ያገኘቻት። በጣም በሚያሳዝን ሁኔታ አሁንም ወርካ እየተናደደ ነው። ምክንያቱም ሲሎናን ከፍ ዝቅ እያደረጓት ይገኛሉ። በመጨረሻም እንግዲህ ሳሎን ላይ ቁጭ ብለው ሳለ ቤቱ ቀለል ብሎኛል የሉም እንዴ በማለትም ወርካ ጠይቆ ነበር። እሷንም አዎ ግን የሉም፣ ያው አሁን ይመጣሉ፣ ተነስቼ ወደ ለመድኩት ማድ ቤቴ ልሂድ ብላ ስትነሳ በፍጹም ቁጭ በይ በማለትም ያረጋጋታል። በመቀጠልም እንግዲህ ብዙ ነገር ካወሩ በኋላ አሁን ምንድነው የወሰንከው? ምን ወሰንክ ወርካ? በዚህ ሁኔታ እስከ መቼ እንቆያለን? እኔ በጣም እያስጠላኝ ነው በማለትም ሲሎና ተነግረዋለች። ሲሎናዬ አይዞሽ በርቺ፣ ትንሽ ጊዜ ነው፣ እህቴ ስትሄድ አውተን እንጥላታለን ለማህሌትን በማለት ይነግራታል። ማህሌት ግን ገፍተው ቢያወጣትን የምትወጣ ሴት አይደለችም። ምክንያቱም የፈለገችውን ነገር እስከምታገኝ ድረስ ምንም ነገር ከማድረግ ወደ ኋላ አትልም። ይሄንን ያላየውን ወርካ ግን ፍቅረኛውን አደጋ ላይ እየጣለ ይገኛል። ፍቅራቸውንም በዚህ ሁኔታ እየሻከረ እየሄደ ነው። በጣም በሚያሳዝን ሁኔታ እንግዲህ ድቤ ይደውልላታል። ሜላት የት ነሽ በማለትም ይጠይቃታል። ሜላትም እኔ አሁን ወርካ ቤት ነኝ፣ የተፈጠረውን አታውቅም፣ የምጫወትበትን ጢባ ጥቤ አግኝቻለሁ፣ እህቱ መታለች። እናም እንግዲህ ሲሎና የቤት ሰራተኛ አርጌ እኔ ደግሞ የእመቤት ሆኜ አሁን እየተጫወትኩ እገኛለሁ በማለትም ዜናውን አበስረው ነበር። እሱ ግን በጣም ተናዶባታል። ከዚህ በፊት እንግዲህ እንዳያችሁት ሲሎና ከወርካ እንግዲህ የሚያደርገው ነገር የውሳኔ ሰው አለመሆኑ አናዷት ድቤ ጋር ሄዳ ነበረ። የኔ ቦታ እዚህ ነው፣ እባክህ ይቅርታ አርግልኝ፣ ከዚህ በኋላ እንዳልከኝ ሆናለሁ በማለትም ይቅርታ ብትጠይቀው በፍጹም ከዚህ በኋላ አንቺ በጣም አስጠልተሽኛል፣ አልፈልግሽም በማለትም አንጠልጥሎ አውቶ ከቤት ካባራት በኋላ ነበረ መታ ለወርካ ይቅርታ ጠይቃው ፍቅራቸው የጀመሩት። በጣም ግን በሚያሳዝን ሁኔታ እዚህ ደግሞ የምታሳልፈው ስቃይና መከራ በጣም በዝቶባታል ሲሎና። እናም እንግዲህ እነሱ ትንሽ እንዝናና ብለው ከወጡ በኋላ ነበረ ወርካ ወደ ቤት የመጣው። እናም እንግዲህ በጣም ነው የሚያሳዝነው፣ ምክንያቱም ወርካ መወሰን አልቻለም። ቤተሰብ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እስከ ቀጣዩ ድረስ ቸር ቆዩልኝ።